አባታችንን ርዕሰ ሊቃውንት አባ ገብረ ኪዳን ግርማን የምትወዱ ሰዎች እባካችሁ ይህን ቪዲዮ እስከ መጨረሻው እንድታዩት እለምናችኋለሁ። ቪዲዮውን ደግሞ ኮፒ ሊንክ፣ ሪፖስት እና ሼር እያደረጋችሁ ለመላው ኢትዮጵያውያን እንድታደርሱ እማጸናችኋለሁ። በአባታችን በርዕሰ ሊቃውንት አባ ገብረ ኪዳን ግርማ ስብከት ያልተማረ ያልተጽናና ተስፋ ያላገኘ የእግዚአብሔርን ታላቅነት ያልተረዳ ሰው አለ ብዬ መገመት ይከብደኛል። ነገር ግን አሁን የመጡት ነገሮች እጅግ የሚያስፈሩ የሚያስደነግጡ ነገሮች እየታዩ ነው። እነዚህ ነገሮች ምንድናቸው ካላችሁኝ፣ አንደኛ እንደምታዩት በቲክቶክ በአባታችን በአባ ገብረ ኪዳን ስም የተከፈተ ከ70 በላይ የቲክቶክ አካውንት አለ እንደሚታያችሁ ማለት ነው። ይህም ብቻ አይደለም፣ ብዙዎች መሪጌታ ነን እያሉ ራሳቸውን የሚጠሩ ሰዎች የአባታችንን ድምፅ በኤአይ እያቀነባበሩ እኒህ መሪጌታ ይጸልዩላችኋል፣ ፍቱን መድኃኒት ናቸው፣ ሱራ ማርያም ጭንቃችሁን ታስወግድላችሁ፣ የዛሬው ቅዱስ ሚካኤል ይድረስላችሁ እያላችሁ እናንተ አሜን 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 እያላችሁ ኤንጌጅ እንድታደርጉላቸው ፎሎ እንድታደርጓቸው፣ ነገር ግን የእነርሱን ገበያ ለመጧጧፍ አባታችንን የንግድ ማዕከል አድርገው በመንቀሳቀስ ይገኛሉ። ይህም ብቻ አይደለም፣ በጣም ብዙ ቲክታከሮች የራሳቸውን ኮንተንት ክሬት ማድረግ ቢያቅታቸው የአባታችንን ቪዲዮ እየቆራረጡ በራሳቸው የቲክቶክ አካውንት የአባታችንን ቪዲዮ ብቻ ፖስት የሚያደርጉ መዓት ቲክታከሮች አሉ። እነዚህን ሶስቱን ግለሰቦች እባካችሁን እረፉ እንድትሏቸው እለምናችኋለሁ። አንደኛ፣ በአባታችን ስም አካውንት የከፈታችሁ ሰዎች በሙሉ ከዛሬ ጀምራችሁ ስማችሁን ቀይሩ። ስማችሁን ወደ ራሳችሁ ስም ቀይሩ። እናንተ መሪጌታ ነን እያላችሁ በህዝብ ላይ ቁማር የምትቆምሩ ቁማርተኞች፣ ጠንቋዮች አሁኑኑ አደብ ልትገዙ ይገባል። እባካችሁን አቁሙ። የራሳችሁን ኮንተንት ብቻ ፈጥራችሁ ገበያችሁን ማስተዋወቅ ትችላላችሁ። አነ አቅረብኩ እሳተ ወማዬ ዳይ እደከ አበዘፈቀድከ ይላል መጽሐፍ። የፈለገ ሰው ወደ እናንተ መምጣት ይችላል። ነገር ግን በአባታችን ላይ ቁማር መቆመር እንድታቆሙ እለምናችኋለሁ። ውድ ኢትዮጵያውያን፣ እነዚህን መሪጌታ ነን ባዮች ፎሎ ባለማድረግ፣ ፎሎ ያደረጋችሁ ደግሞ ፎሎዋችሁን በማንሳት እንዲሁም ሪፖርት በማድረግ ከሚዲያ ዓለም እንድናጠፋቸው በአክብሮት ጥሬን አስተላልፋለሁ። ከእርሳቸው እየወሰዳችሁ ቪዲዮ ፖስት ያደረጋችሁ እባካችሁን ቪዲዮውን አንሱት። የአባታችንን ቪዲዮ ቆርጣችሁ ቀጥታ ፖስት የምታደርጉ ሰዎች ከዛሬ ጀምራችሁ ይህንን እንድታቆሙ እለምናችኋለሁ። ፖስት ማድረግ ከፈለጋችሁም የራሳችሁን ቪዲዮ ጨምራችሁበት ዲሊት በማድረግ ወይም ደግሞ ኤዲት አድርጋችሁ የእናንተ ፎቶ ወይም ቪዲዮ በጎን አስቀምጣችሁ ፖስት ማድረግ ይሻላል፣ ቀጥታ ፖስት ከምታደርጉት ማለት ነው። በነገራችን ላይ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን አይደለም የግል የቲክቶክ አካውንት፣ የግል የባንክ አካውንትም ፈጽሞ የላቸውም። ይህን አስረግጬ ነው የምነግራችሁ። ትክክለኛው የአባታችን የርዕሰ ሊቃውንት አባ ገብረ ኪዳን ግርማ የቲክቶክ አካውንት በእርሳቸው ስም የተከፈተው አካውንት ሳይሆን በጉባኤ ቤቱ ስም የተከፈተው ፈውስ መንፈሳዊ 90 ቅዱስ ቂርቆስ 4ቱ ጉባኤ ቤት የሚለው ከ385,000 በላይ ፎሎወር ያለው አካውንት ነው። ስለዚህ ሌላ የቲክቶክ አካውንት ፈጽሞ የላቸውም። ይህን ብቻ እንድትከታተሉ በፈጣሪ ስም እንለምናችኋለን። ስለዚህ አባታችን የፕላስ ምልክቷን ተጫኑ፣ ፎሎ አድርጉ፣ እከሌ ጋር ሄዱ የሚሉበት አንደበቱም ሞራሉም የላቸውም። ስለዚህ እባካችሁ በአባታችን ስም የምትነግዱ፣ አባታችንን ለፖለቲካ ጥቅም ለማዋል የምትሮጡ፣ ለንግዳችሁ ጥቅም ለማዋል የምትሮጡ ሰዎች ከአሁኑ እንድታቆሙ በፈጠራችሁ አምላክ ስም እንለምናችኋለን። ኮመንት መስጫው ላይ እንደዚህ የሚያደርጉ ሰዎችን ሜንሽን እያደረጋችሁ አርፋችሁ ተቀመጡ የሚል የማስጠንቀቂያ መልእክት አስተላልፉልኝ። ልመናችንንና ተግሳጻችንን ስለምትሰሙ እናመሰግናለን።